የሚቀጥለው እንቅፋት ደግሞ ስነ ልቦናዊ እንቅፋት። ይሄ ነው በዋናነት ተጽዕኖ በሰዎች ላይ የሚያሳድረው። ስነ ልቦናዊ እንቅፋቶች የምንላቸው ሁኔታዎች በአመለካከታችን ላይ ከተሰበሰቡ የተለያዩ ተጽዕኖዎች የሚመነጩ ጉዳዮች ናቸው። ለዚህ ዋና ምንጫቸው አመለካከታችን ነው፣ እይታችን ነው ማለት ነው። አንዳንዶቹን ተጽዕኖዎችና አመለካከቶች በውስጥ ህሊናችን ተሰውሮ ስለሚቀመጡ በእኛ ውስጥ እንዳሉ ራሳችንን እንኳን በቅጡ ላናውቃቸው እንችላለን። ከዚህ በታች ከስነ ልቦናዊ እንቅፋቶች መካከል ዋና ዋናዎችን እንመለከታለን ማለት ነው። የመጀመሪያው ስነ ልቦናዊ እንቅፋት የመጀመሪያው ግልጽ ያልሆነ ግብ እና የስራ ቅደም ተከተል lack of clarity የግልፀኝነት መጉደል። ስለዚህ ሌላ ደግሞ የስራ ቅደም ተከተልን አለማወቅ። ይህ ትልቅ የስነ ልቦና እንቅፋት ነው። ግልጽ ያልሆነ ግብ ማለት ሰው ለምሳሌ በሳምንቱ መጨረሻ ላይ በዚህ ሳምንት ምን ማድረግ እንዳለበት ካላወቀ ግብ የለውም። በአመቱ መጨረሻ ምን ማድረግ እንዳለበት ካላወቀ ግብ የለውም። በህይወቱ ዘመን ይህንን አድርጌ አልፋለሁ፣ ይህንን ደረጃ ደርሳለሁ ካላለ በቃ የሆነ ኢንድ ፖይንት ከሌለው ግብ የለውም ማለት ነው። ደግሞ ለሚያደርጋቸው ነገሮች ቅደም ተከተልን ማስቀመጥ ካልቻለ ትልቅ የሆነ ቅድም ከዚህ ባለፈው ክፍሎች ላይ እንደተመለከትነው ብዙ አሉታዊ የሆኑ መዘዞችን ይዞ ይመጣል ማለት ነው። ጉዳቶችን ይዞ ይመጣል። ስለዚህ ግልጽ ያልሆነ ግብና የስራ ቅደም ተከተል እንቅፋት ነው። ብዙ ጊዜ ቀኑን ሙሉ ስንደክም ውለን ነገር ግን ውጤታማ ለመሆናችን የሚመነጨው ከግብ አልባነት ነው። ግብ ከሌለን ከሚጠራን ከሁሉ ጋር እንሄዳለን ማለት ነው። ድካም ይበዛልናል፣ ይጨምራል። አንድ ሰው የሚሰራውን ስራ በዝርዝር ካላወቀ፣ ቅደም ተከተል ካላስቀመጠ አእምሮ በውሳኔ አሰጣጥ ድካም ወይም ዲሲዥን ፋቲግ ይዝላል ማለት ነው። ይዝላል። ጠዋት ስንነሳ የትኛውን ስራ እንደሚቀድም ካልወሰንን ጊዜያችንን የሚወስዱ ቀላሎች እንጂ አስፈላጊዎቹ ስራዎች አይሆኑም። ጊዜያችንን የሚወስዱ ስራዎች ቀላል የሆኑ ናቸው የሚሆኑት። ጠዋት ስንነሳ ማታ ስንተኛ አቅደን አደራጅተን ካልተኛን እነዚህ አይነት እንቅፋቶች ይከሰታሉ ማለት ነው። ግብ ከሌለን፣ ቅደም ተከተልን ማስቀመጥ ካልቻልን። ስለዚህ እነዚህ አይነት መንገዶች ጥሩ ናቸው በትክክል ከተጠቀምናቸው። ግን እነዚህ አለማወቅ፣ አለመረዳት ደግሞ አውቆም ተረድቶ አለመጠቀም እንቅፋት ይሆናል። ስነ ልቦናዊ እንቅፋት ይሆናል ማለት ነው። ስለዚህ ይህንን በትክክል መረዳት ደግሞ ለትክክለኛ ስኬት ያደርሰናል ማለት ነው። ሌላው ደግሞ ግልጽ ያልሆነ ግብና ስራ ቅደም ተከተል የቀረው ይህ እንቅፋት የሚፈጠረው በሁለት ምክንያቶች ነው። አንደኛው ግብን የመውጣት ጥበብ ካለመረዳት ማለት ነው። ግብ መኖር አለበት። በቃ ለምናደርገው ነገር ሁሉ ግብ መኖር አለበት። ሁለተኛው ደግሞ ግቡ ቢታወቅም በዲሲፕሊን ተገዝቶ ተግባራዊ የማድረግ ችግር። ግብ ከኖረ ያንን ግብ ደግሞ በቅደም ተከተል አደራጅቶ ማድረግ አለመቻል ሁለተኛው ነው ማለት ነው። በሁለት በኩል ይታያል። በሁለት ምክንያቶች ይፈጠራል። እነዚህ ነገሮችን ካልተረዳ ሰው ደግሞ ያንን ደግሞ ተግባራዊ የሚያደርግበትን ዲሲፕሊን ወይም ኮንሲስተንሲ ያንን የሚያደርግበት በሚመችም በማይመችም ሁኔታዎች መካከል እነዚህን ነገሮች ማድረግ ካልቻለ እንቅፋት ነው። ግልጽ የሆነ መመሪያ ለሌለው አእምሮ እያንዳንዱ የሚመጣ አዲስ ሀሳብ ወይም መዘናጋት እንደ ቅድሚያ የሚሰጠው ስራ ሆኖ ይታያል። ይህን የሚመጣው አዲስ ሀሳብ እንደ ቅድሚያ የሚሰጠው ስራ ሆኖ ይታያል ማለት ነው። በሁሉም ጣልቃ ይገባል ማለት ነው። ስለዚህ ፕሮቴክት ማድረግ አይችልም። ልክ እንደዚሁ በስልካችን የሚመጣ ኖቲፊኬሽን ሁሉ ካልተከለከለ የዩቲዩብ፣ የቴሌግራም፣ የቲክቶክ፣ የትዊተር እንደዚህ የኢንስታግራም ሁሉም በአንድነት የሚመጣ ከሆነ we will be in the state of anxiety ማለት ነው። ስለዚህ ግልጽ የሆነ መመሪያ ሊኖረን ይገባል። መቆጣጠር መቻል አለብን። ስለዚህ በመሆኑም
ስራን በቅደም ተከተል አለማስቀመጥ ቀኑ ሳይጀመር እንዲበላሽ የሚያደርግ ትልቁ የስነ ልቦናዊ መሰናክል ነው። ስለዚህ በቅደም ተከተል ያልተቀመጠ ያልተወሰነ ውሳኔ ያልተሰጠበት የስራ ቅደም ተከተል እንቅፋት ነው የሚሆነው ማለት ነው። ሁለተኛው ፍርሃት እንደ ስራ ማዝጊያ ምክንያት ፊር አስ በር ስንመለከተው የምንሰራው አውቀን ነገር ግን ወደ ተግባር መግባት ካቃተን ትልቁ ጋሬጣ ፍርሃት ነው። የምንሰራውን አውቀን ነገር ግን ወደ ተግባር መግባት ካልቻልን ፍርሃት ነው የሚሆነው። ፍርሃት በብዙ ሰዎች ህይወት ውስጥ የሚታይ ነው። በትልቅ በትንሹም በተማሪ ባልተማረም ህይወት ይታያል ማለት ነው። ጋሬጣ ነው በቃ ሸፍኖ የሚይዝ ወጥመድ ነው ራሱ። መጽሐፍ ቅዱስ ራሱ የሚለን ወጥመድ ይላል ማለት ነው። ፍርሃት ወጥመድ ነው። ማድረግ የምንችላቸውን ነገሮች እንዳናደርግ ኮንፊደንሳችንን ይገድላል ማለት ነው። ስለዚህ ይህ ስሜት ሳናውቀው ስራችን እንድናዘገይ በማድረግ እንደ ትልቅ ስነ ልቦናዊ ሰንሰለት ይይዘናል ያዘገያል ማለት ነው። ቀጠሮ እንድናበዛ ያደርገናል። ቀጠሮ እንድንሰጥ ነገሮቻችንን ፕሮክራስቲኔት እንድናደርግ ያደርገናል። በሁለት ዋና ዋና መንገዶች ወይም ልንመለከት እንችላለን። መጀመሪያ የውድቀት ፍርሃት ስራውን ጀምሬ ባልጨርሰውስ ወይም ውጤቱ ሰዎችን ባያስደስትና ቢሳለቁብኝስ የሚሉ ስጋቶች ስራውን ከመጀመር ይልቅ ወደኋላ እንድንሸሽ ያደርጋል። የውድቀት ፍርሃት ውድቀት እንደ ውርደት የምናየው ከሆነ ስራውን አለመስራት ከውርደት ማምለጫ መንገድ ሆኖ ይታየናል። ይህንን ለማሸነፍ ውድቀት ቢመጣ ምን ይከሰታል ብሎ ፊት ለፊት መጋፈጥ ስጋቱን ምክንያታዊ ማድረግ ይገባል ማለት ነው። ማሸነፍ መቻል እንድናሸንፈው መጋፈጥ መቻል አለብን። ብወድቅም እወድቃለሁ አክሰፕት ማድረግ አለብን። ውድቀታችን ሰው እየወደቀ የተነሳ የሚሄድ ነው። ኑሯችን ውሏችን አዳራችን ሁሉ ነገራችን በውድቀትና በመነሳት የተሞላ ነው። ይህንን አውቆ መረዳት ያስፈልጋል ማለት ነው። ስለዚህ የመጀመሪያው የፍርሃት አይነት የውድቀት ፍርሃት ነው። ሌላው ደግሞ የስኬት ፍርሃት አንዳንዴ ደግሞ ስኬት የሚያመጣው አዲስ ኃላፊነትና ከለመድነው የምቾት ቀጠና መውጣት ያስፈራናል ማለት ነው። ስለዚህ ስኬት መምጣት የሚችልበትን መንገድ አውቀን ደግሞ ወደዛ እንድንመጣ እያስፈለግን እኛ የለመድናቸው ልማዶች ለእኛ የተመቹ ለስጋችን የተመቹ ለኑሯችን የተመቹ የሚሞቁ ቦታዎች በቃ ወደ ስኬት ማማ እንዳንደርስ ያደርጉናል ማለት ነው። ስለዚህ አዲስ ኃላፊነትን ስኬት የሚያመጣውን አዲስ ኃላፊነትን መፍራት ከዚህ ከወጣው ምን እሆናለሁ የሚል ፍርሃት ስኬታማ ስንሆን ሰዎች ከእኛ የሚጠብቁት ነገር ስለሚጨምር ያንን ጫና ላለመሸከም ስንል ሳናውቀው ስራችንን እናስተጓጉላለን ማለት ነው። ስለዚህ የስኬት ፍርሃት ነው። ከስኬት ጋር ተገናኝቶ የሚመጡ ነገሮችን መፍራት ማለት ነው። ስለዚህ ፍርሃት ትልቁ እንቅፋት ነው። ሌላው ደግሞ ሶስተኛው የድብርት ስጋት ፊር ኦፍ ቦርደም ወይም አይድልነስ። ይህ የስነ ልቦናዊ እንቅፋት የሚመነጨው ስራ ፈት ሆኖ መታየት ወይም ምንም ሳልሰራ ቢቀመጥ እደበራለሁ የሚል ስጋት ነው። ስለዚህ አንዳንድ ጊዜ እንደዚህ አይነት እንቅፋት ያለባቸው ሰዎች እረፍትን መውሰድን ይፈራሉ። ስለዚህ እረፍትን መውሰድን እንደ ስንፍና ወይም እንደ ጊዜ ማባከን ስለሚቆጥሩ ራሳቸውን በአስፈላጊ ስራዎችና ቀጠሮች ያጨናንቃሉ። ባላስፈላጊ ስራዎችና ቀጠሮች ያጨናንቃሉ ማለት ነው እንደዚህ አይነት ሰዎች። ስለዚህ ይሄ አይነት ሰው እረፍትን መውሰድን ይፈራል ማለት ነው። ይፈራል በቃ ትርጉም በሌላቸው ነገሮች አቅሙን ኢንቨስት ያደረገ ድካምን ለራሱ ያተርፋል ማለት ነው። ይህ የስራ ሱሰኝነት የሚመስል ባህሪ ከምርታማነት ይልቅ ከጭንቀት የመነጨ ነው። እንደዚህ ከፍርሃት ጋር ትንሽ ይመሳሰላል። ስጋት ድብርትን መፍራት አንዳንድ ሰዎች እረፍት ሲያደርጉ የጥፋተኝነት ስሜት ይወርራቸዋል።
ስለዚህ ያንን ስሜት ለመሸሸግ ብቻ ስራ የበዛበት ሰው መስለው ለመታየት ይጥራሉ። በቤት ሆነ በሰፈር በአካባቢ ስራ ፈት ተብለው እንዳይታሙ በመሰካት ራሳቸውን በማይጠቅም ዝርዝር ስራ ውስጥ ይወጥራሉ። በዚህ ምክንያት ለአእምሮ እረፍት የሚሆን ጊዜ ስለማይኖራቸው ትኩረት የሚሹ ትልልቅ ስራዎችን በጥራት ለመስራት አቅም ያጣሉ ማለት ነው። ይህ የድብርት ስጋት ግለሰቡ ለከፍተኛ ለአእምሮ ዝለት ይዳርገዋል። በርን አውት እንዲሆን ያደርጋል። ጭንቀታም እንዲሆን ያደርጋል። ድብርተኛ እንዲሆን ያደርጋል። ከሰው ጋር ያለውን ህብረት ያደክማል ማለት ነው። ስነ ልቦናዊ እንቅፋት። አራተኛው ለሰዎች መኖር the people pleasing trap። ሰዎችን ለማስደሰት ሰዎች ለሚሉት ነገሮች መኖር እምቢ ያለ ማለት ችግር። ለሰዎች መኖር ወይም ሁሉንም ለማስደሰት መሞከር በጊዜ አጠቃቀም ላይ ትልቅ ትርምስ ይፈጥራል። ይህ ችግር ያለበት ሰው ለሁሉም ሰው ጥያቄ እሺ የማለት ዝንባሌ አለ። የዚህ ድርጊት ምንጭ ደግሞ የመፈለግ ሰዎችን ላለማስቀየም የሚደረግ ጥረት ነው። ግለሰቡ አይሆንም ካለ ተቀባይነት እንደሚያጣ ወይም ሰው እንደሚቀየመው ስለሚሰጋ የራሱን ፕሮግራም መስዋዕት በማድረግ የሌሎችን ፍላጎት ያስቀድማል። በቃ እምቢ ማለት አይችልም። ጊዜ የለኝም ስራ ይዣለሁ ማለት አይችልም። በቃ በሰዎች ለመወደድ ሲል ከሰዎች ተቀባይነት ለማግኘት ሲል ነገሮችን ያደርጋል ማለት ነው። ይህ ትልቁ እንቅፋት ነው። እምቢ ማለት መቻል አለብን ማለት ነው። በምናደርጋቸው ነገሮች ስራ ይዣለሁ ማለት መቻል አለብን። አላማ አበጅተን ወይም ግብን አበጅተን ለዛ ግብ እየተጋን ሳለ የሚመጡ ነገሮች የትኛውንም ነገር እምቢ ማለት መቻል አለብን። ወይም ደግሞ ለዚያው ነገርን ደግሞ ጊዜ መድበን በዚህ ጊዜ አገኛለሁ ማለት መቻል አለብን ማለት ነው። ስለዚህ ስነ ልቦናዊ እንቅፋት ትልቅ ተጽዕኖ ያሳድረናል በእኛ ላይ። ስለዚህ እውነታው ግን ለአንድ አዲስ ጥያቄ እሺ ስንል ቀድሞ ለያዝነውና ይበልጥ አስፈላጊ ለሆነው ተግባራት አይሆንም እያልን መሆኑ ነው። ስለዚህ ለግባችን አይሆንም እያልን ነው። ለዓላማችን አይሆንም እያልን ነው። ስለዚህ ሌላው እሺ ሲል ለአንደኛው እምቢ እያልን ነው ማለት ነው። ስለዚህ አስፈላጊ ለሆነው ነገር እምቢ እያልን ነው። ሁሉንም ማስደሰት የሚፈልግ ሰው በመጨረሻ የራሱን ግቦች ማሳካት ይሳነዋል። ይህም ወደኋላ ቅርነትና የውስጥ መከፋትን ይፈጥራል። ከሌሎች ወደኋላ የቀረ ይመስለዋል። ይከፋል ማለት ነው። ይከፋል። በቂ ጊዜ እንደሌለን እያወቅን ጫናን በላያችን ላይ መቆለል ወይም ለራሳችን የምንሰጠውን ዋጋ ዝቅ ያደርገዋል። ጫና በላያችን ላይ ማብዛት ለራሳችን የምንሰጠው ዋጋ ዝቅ ያደርገዋል። ስለዚህ ቅድሚያ ለሚሰጣቸው ጉዳዮች ታማኝ መሆን በትህትና አይሆንም ማለትን መልመድ ለጊዜ አጠቃቀም ወሳኝ እርምጃ ነው። ስለዚህ ስነ ልቦናዊ እንቅፋቶች በጣም ትልቅ ቦታ አላቸው። ተጽዕኖ ያሳድራሉ። ሌላው ደግሞ ፍጹምነትን መፈለግ ፐርፌክሽኒዝም ፍጹምነትን መፈለግ በአዎንታዊ ጎኑ ጥራት ሊያመጣ ቢችልም በጊዜ አጠቃቀም ረገድ ግን ትልቅ እንቅፋት ነው። ካልተሟላ ወይም ስህተት ከሰራው የሚል ስጋት ስራን ከመጀመር ሊያግደን ወይም በአንድ አነስተኛ ስራ ላይ ረዥም ጊዜ እንድናባክን ሊያደርገን ይችላል። ፍጹማዊነት ካልተሟላ ወይም ስህተት ከሰራው የሚል ስጋት ስህተት ከሚሰራ ባልሰራ ይሻለኛል የሚል ሰው እኮ ስህተት ካልሰራ ነገርን በትክክል ማድረግ አይችልም። ስህተት የሰራ ሰው ነው ከስህተቱ ተምሮ በትክክል ሳይሳሳት መስራት የሚችለው። ስለዚህ ያ ስጋት ስራችንን ራሱ ማድረግ የምንፈልገው ነገር ከመጀመር ሊያግደን ይችላል። ስለዚህ ፍጹም የሆነ ሰው የለም። ይህ ስነ ልቦናዊ ጫና ከምንም በላይ ውጤቱ እንከን አልባ መሆን አለበት የሚል አባዜ ስለሚፈጥር ግለሰቡ በዝርዝር ነገሮች ላይ ተጠምዶ ዋናውን ግብ ሳይመታ ይቀራል። መፍትሄውም ስራን በጥራት መስራት እና ፍጹም ለመሆን መሞከር መካከል ያለውን ልዩነትን መረዳት ነው ማለት ነው። ስለዚህ ፍጹምነት ትልቅ እንቅፋት ነው። ስነ ልቦናዊ እንቅፋት። ስለዚህ
ስህተትን ለመስራት መፍራት የለብንም ማለት ነው። ስለዚህ ከዚህ ቀጥለን የምናየው ጊዜ ወርቅ እንደሆነ እንመለከታለን። የጊዜን ወርቅነት እንመለከታለን። ጊዜ እጅግ ውድ እንደሆነ ፕሬሸስ እንደሆነ እንመለከታለን ማለት ነው።